ደግሞ ጭራሽ ራሱ ዘግቶኛል። በቃ ከ15 ቀን በኋላ ጭራሽ እያናገረኝ አይደለም። ማታ ነው የገባው። ኦንላይን ላይ ገብቶ በተለመደው ሰዓት ወጣ ከኦንላይን ላይ ማለት ነው። እሺ ምንም ነገር በቃ አያወራኝም። ይሄ ነው ያ ነው አይለኝም። የውስጡን አይናገረኝም። የሚያስበውን ነገር አይናገረኝም። ስለ ቤተሰቡ አይናገረኝም። የኔም ቤተሰብ ሁሉንም ያውቃል። አሁን ምኔንም ዘር ማንዘሬን ሁሉ ያውቃል። እኔ ግን የእሱ ምንም ነገር አላውቅም። ምንም በቃ እንዲሁ ነው ተነጋግረን አንድ ቤት የገባ ነው። ለዘመዶቻችን አሁን እሱ የሚሰራው ስራ አለ። ቀን ስራ ነው የሚሰራው። ቀን ስራ ነው የሚባለው። እዛው ካምፓኒ ነው የሚሰራው። እስካሁን እዛው ነው ያለው። እሺ አሁን ምንድን ነው የምትፈልጊው አንቺ? ይሄ ይወደኛል ወይስ አይወደኝም ነው? ያኔ ምክርህን ፈልጌ ነው። እሺ ሚውት አድርጊ ማይሰጠኝ ከሆነ እሺ። እሺ ጋይስ ምንድን ነው ተዳከማችሁ? አሁን እስካሁን 166 ሰው ነው የወሰደው ኮይን። በአንዴ 955 ምናምን የገባው ሜምበሩ። አሁንም ብዙ ታብላ ነገር ነው የሚሰጠው። እስካሁን 166 ሰው ብቻ ነው 174 ሰው ብቻ ነው የወሰደው ከ500 ሰው። ግን አሁን ኦኬ ለእያንዳንዱ ስላደረኩት ነው ልክ ዝም ብዬ ባይ ዲፎልት ሳደርገው ብዙ ሰዎች በአንዴ 4 5 10 አንድ ሰው 50 የሚወስድ ነበር ማለት ነው። ለዛ ነው ቶሎ ያልቅ የነበረው። አሁን ሁላችሁም 500 ሰዎች መውሰድ ትችላላችሁ። 500 ሰዎች ገና አሁን 300 ሰው ይቀራል። 300 ሰው ያልወሰዳል። እሺ ብዙ ታባርጉና ብዙ ታባረጋችሁት መጠን ስከፍቱ ሳጥኑ ይሰጣችኋል ከላይ። ምን መሰለሽ አንደኛ ጥቅምን ተመርኩዞ የሚደረግ የፍቅር ግንኙነት በሽታ ነው የሚሆንሽ። ገብቶሻል? ከዛ ሜምበሩ ነው እሺ። ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ አንደኛ ነገር አንቺ ስራ يا حظكم يا اهل الكلبة على هالمسارات الحلوة.